በአዲሱ አዋጅ መሰረት ምንድነው እንግዲህ የተደረገው በፊት የነበረው ሶስት የግብር ከፋይ ደረጃዎች ወይም ደግሞ የግብር ከፋይ ካታጎሪዎች ሶስት የነበሩት አሁን ወደ ሁለት ተቀይሯል ማለት ነው። በፊት ሀ ለሐመር ውሃ ኦር ኤቢሲ ነበሩ። አሁን ደግሞ ሀ እና ለ ብቻ ናቸው። ኤ እና ቢ ተብሏል ማለት ነው። በፊት እንደሚታወቀው ሀ ቫት ተመዝጋቢዎች ወይም ከ1 ሚሊዮን ብር በላይ ገቢ የነበራቸው ነበሩ። ለ ደግሞ ቲኦቲ ተመዝጋቢዎች ወይም ከ500 ሺህ እስከ 1 ሚሊዮን ነበሩ። ሐመር ውሃ ደግሞ ከ500 ሺህ ብር በታች አነስተኛ ቢዝነሶች ምንም አይነት ግብር የማይሰበስቡት ነበሩ ማለት ነው። አሁን ቲኦቲ ሙሉ ለሙሉ ቆመ ቀረ። አሁን ካታጎሪ ኤ እና ቢ ብቻ ተደርጓል ማለት ነው። እኒህ ካታጎሪዎች በምን መሰረት ነው በዋነኝነት የተከፋፈሉት? በገቢያቸው መሰረት ነው። የተከፋፈሉበት ምክንያት ደግሞ ምንድን ነው? በእርግጥ ከዚህ በፊት የነበረው የታክስ አሰራር መንገድ ትንሽ ኮምፕሊኬትድ ነበረ። ለሰነድ ያዡም ማለትም ለግብር ከፋዩ ከታክስ ሴንተርም አንጻር ለግብር ሰብሳቢዎችም ትንሽ ኮምፕሊኬትድ ነበረ ማለት ነው። ለመላመድ ትንሽ አስቸግረው ነበር። አሁን ያለው ሲስተም ትንሽ ቀለል ይላል። በፊት የነበረው ላይ ምንድን ነበረ? ሰው ደረጃ ለመሆን የለብኝም ሐመር ውሃ ነው መሆን ያለብኝ ይላል። አንዳንዱ ደግሞ ሐመር ውሃ መሆን የለብኝም ለ ነው መሆን ያለብኝ፣ ሰነድ የሚያስፈልጋሉ፣ ብቻ ኮምፕሊኬሽኖች ነበሩ ማለት ነው። ስለዚህ አሁን በሁለት ብቻ ሲከፈሉ ሲምፕሊፋይ ያደርገዋል ማለት ነው። ከዛ በተጨማሪ ምንድን ነው በደንብ ክሊር ሆኗል። አሁን ምን ለማድረግ ሪኳየርድ እንደሆነ በደንብ እናውቃለን። ስለዚህ በዚህ ክላሲፊኬሽን መሰረት ምንድን ነው ለውጥ የተደረገው? አንደኛ ነገር ሁለቱ የግብር ከፋዮች ሁለቱ የግብር ከፋይ አይነቶች ማለት ነው ምን አይነት ግብር ለእያንዳንዳቸው መክፈል እንዳለባቸው ያውቃሉ ማለት ነው። ለምሳሌ ያው በደንብ በዲቴል እንገባበታለን። ካታጎሪ ኤዎች ምን አይነት ግብር መክፈል አለባቸው፣ ካታጎሪ ቢዎች ደግሞ ምን አይነት ግብር ነው የሚከፍሉት የሚለውን ነገር በስርዓት ተከፋፍሏል። ሁለተኛው ደግሞ ምንድን ነው ሰነድ የሚያዝበት መንገድ ደግሞ ስታንዳርዱን እንዴት ነው መሆን ያለበት ተለይቷል ማለት ነው። ለምሳሌ በፊት ብዙ ጊዜ ምን አይነት ችግሮች ይፈጠሩ ነበረ? ደረጃ ላይ የነበሩት ማለትም ቲኦቲ ተመዝጋቢዎች ደረሰኝ እየቆረጡ ግን ዓመታዊ የሂሳብ መዝገብ ግን አንዳንዴ አስገቡ ይባላሉ፣ አንዳንዴ ደግሞ አታስገቡ ይባላሉ፣ በቁርጥ ግብር ይባላሉ ማለት ነው። ስለዚህ ደረሰኙ ጥቅም አይኖረውም ማለት ነው። አሁን ግን ቲኦቲ የሚባለው ያቺ በመሃል ኮንፊውዝ የምታደርገው ነገር ስትቀር አይዘር ኤ ነህ ኦር ቢ ነህ። ኤ ከሆንክ ሂሳብ መዝገብ ትይዛለህ፣ ቢ ከሆንክ ደግሞ ሂሳብ መዝገብ አትይዝም ብለው ሲምፕል አድርገውታል ማለት ነው። ከዛ ባለፈ ደግሞ ፋይል የሚደረግበት ፍሪኩዌንሲ በእርግጥ አሁን የበለጠ ሲምፕል ሆኗል እንጂ በፊት ደግሞ ያው ቀለል ይል ነበረ። የቲኦቲ በየ3 ወሩ ነበረ ለግለሰብ ነጋዴዎች፣ ለፒኤልሲዎች እና ለፌዴራል ታክስ ለሚከፍሉ ደግሞ በየወሩ ነበር ቲኦቲ የሚከፍሉት። ቫት ከድሮም ያው በየወሩ ነበረ፣ በየ3 ወሩ ነበር። ከዛ ድጋሚ በየወሩ ነበር። አሁን ግን ያው ሲምፕሊፋይድ ሆኗል ማለት ነው ቲኦቲ ስትቀር። አሁን ምንድነው በዋነኝነት ሁለቱ ካታጎሪዎች ካታጎሪ ኤን ምን አድርገን ነው ማሰብ ያለብን? መካከለኛ እና ተለቅ ያሉ ቢዝነሶች አድርገን ኮንሲደር እናደርጋቸዋለን። ካታጎሪ ቢ ደግሞ ወይም ደረጃ አለ አነስተኛ ቢዝነሶች አድርገን ካታጎራይዝ እናደርጋቸው። አሁን ካታጎሪ ኤ ምንድን ናቸው ኳሊፋይ የሚያደርጉት? አንድ ድርጅት ካታጎሪ የሚባለው አንደኛ ነገር ባይ ዲፎልት ፒኤልሲ ከሆነ አንድ ድርጅት ካታጎሪ ኤ ወይም ደግሞ ደረጃ ሀ ግብር ከፋይ ተብሎ ይወሰናል። ቺን ያዟት። ሁለተኛው ምንድን ነው ግን አዋጁ ላይ ሌላ ትልቁ ለውጥ ምንድን ነው? ከ2 ሚሊዮን ብር በላይ ገቢ ያለው ማንኛውም ግብር ከፋይ ካታጎሪ ኤ በመባል ይታወቃል፣ ወይም ደረጃ ሀ በመባል ይታወቃል ማለት ነው። ሁለተኛዋ ቺ ነች። ሶስተኛዋ ደግሞ ምንድነች? የፕሮፌሽናል ሰርቪስ ወይም ደግሞ ሙያዊ አገልግሎት የሚሰጡ የድርጅት አይነቶች ካታጎሪ ኤ በመባል ይታወቃሉ ማለት ነው። እኒህ ምንድን ናቸው? የአካውንቲንግ ስራ ሊሰሩ ሊሆን ይችላሉ፣ የማማከር ስራ ሊሰሩ ይችላሉ፣ የኢንጂነሪንግ ስራ ሊሰሩ ይችላሉ፣ የህግ ማማከር ስራ ሊሆን ይችላል። ኦቨሮል ኮንሰልቲንግ
እና የሙያዊ አገልግሎት የሚሰጡ ከሆነ እነሱ ካታጎሪ ኤ በመባል ይታወቃሉ ማለት ነው። ሶ ምንድነው ሶስቱ አሁን ለምሳሌ ፒኤልሲው ላይ እና ፕሮፌሽናል ሰርቪስ ሙያዊ አገልግሎት የሚሰጡት ላይ አንድ ነገር ማወቅ ያለብን ምንድነው ከ2 ሚሊዮን ብር በላይ አለፈ አላለፈ የነዚህ ድርጅቶች ገቢ ከ2 ሚሊዮን ብር በላይ አለፈ አላለፈ ካታጎሪ ኤ ናቸው። ከዛ ውጭ ያሉ ግን አሁን ለምሳሌ የሶል ፕሮፕራይተርሺፕ የግለሰብ ነጋዴ ሆኖ አመታዊ ገቢው የግለሰብ ነጋዴ ሆኖ ሬስቶራንት አለው ይባላል አንድ ሰው። ያ ሬስቶራንት 2 ሚሊዮን ብር በላይ አመታዊ ገቢ እስካልተገመተበት ድረስ ወይም ደግሞ አለኝ ብሎ እስካላሳወቀ ድረስ ካታጎሪ ኤ አይደለም ወይም ደግሞ ደረጃ ሀ አይደለም ማለት ነው። ነገር ግን አሁን ለምሳሌ አንድ ሰው ኮንሰልተንሲ ካለው ወይም የማማከር አገልግሎት የሚሰጥ ከሆነ ንግድ ፍቃዱ ያ ሰውዬ ከ2 ሚሊዮን ብር በላይ ኖረው አልኖረው አመታዊ ገቢ ባይ ዲፎልት ካታጎሪ ኤ ነው ማለት ነው። ከዛም ባለፈ ደግሞ ፒኤልሲ ከሆነ እያቋቋመን ያለ ነው ፒኤልሲው ልክ አኩስ ስናቋቋም ባይ ዲፎልት ካታጎሪ ኤ ነን ማለት ነው። ስለዚህ ካታጎሪ ኤ ስንሆን ምንድነው ማወቅ ያለብን? አንደኛ ነገር ቫት ተመዝጋቢ ነን። ሁለተኛ ነገር ደግሞ ታክስ የምንደረገው በምንድን መሰረት ነው? በሙሉ ለሙሉ ሂሳብ መዝገብ በመያዝ መሰረት ነው ማለት ነው። ስለዚህ ገቢዎቻችንን ትርፍ ኪሳራችንን በማሳወቅ ነው ትርፋችንን የምንከፍለው ታክሳችንን የምንከፍለው ማለት ነው። አሁን የካታጎሪ ኤ ሪኳየርመንቶች የምንላቸው ነገሮች ምንድን ናቸው? ወይም ደግሞ ኦብሊጌሽኖች የደረጃ ሀ ግብር ከፋይ ከሆንን ምን አይነት ግዴታዎች አሉብን የሚለውን ነገር ራሳችን መጠየቅ አለብን። አንደኛ ነገር ምንድን ነው? ግዴታ ሙሉ ሂሳብ መዝገብ የመያዝ ኃላፊነት አለብን ማለት ነው። ስለዚህ እያንዳንዱን ደረሰኞቻችንን ፕሮፐርሊ መያዝ አለብን። እያንዳንዱን ገቢዎቻችንን ማወቅ አለብን። ባንክ ስቴትመንታችንን በስርዓት መከታተል አለብን። የማናውቀው ገንዘብ መግባትና መውጣት የለበትም። ከፐርሰናል ገቢያችንና ወጪያችን ጋር የድርጅታችን ገቢና ወጪ መገናኘት የለበትም ማለት ነው። ሁለተኛ ምንድነው? የአመታዊ የታክስ ሪተርን ሪፖርት ማድረግ አለብን። አመታዊ የታክስ ሪተርን ማለት አመታዊ የፕሮፊት ታክስ ማሳወቅ አለብን ማለት ነው። እንደሚታወቀው ከሐምሌ 1 እስከ ጥቅምት 30 የታክስ ማሳወቂያ ጊዜ ነው። ስለዚህ በዛ ጊዜ ውስጥ ሬዲ ማድረግ አለብን ፋይናንሻል ስቴትመንት። በአልፋቤት ነው እንግዲህ በዚህ ዓመት የተጀመረው። በአልፋቤታችን መሰረት ዲክሌር የማድረግ ግዴታ አለብን ማለት ነው። ሶስተኛ ምንድነው? አዲስ አዋጅ ላይ የመጣው ኳርተርሊ አድቫንስ ታክስ የመክፈል ግዴታ ደግሞ አለብን ማለት ነው። በአንድ ቶፒክ ስፔሻሊ ይዘነው እቺን እናያታለን። ምንድነው ግን ኳርተርሊ አድቫንስ ታክስ ማለት? በአንድ ዓመት ለምሳሌ በዚህ ዓመት በምንከፍለው የግብር የፕሮፊት ታክሳችን መሰረት ለምሳሌ የ2017 በጀት ዓመት 100,000 ብር ከሆነ የከፈልነው የፕሮፊት ታክሳችንን 100,000ን ከከፈልን በኋላ 2018 በጀት ዓመት እስከሚደርስ ድረስ በየኳርተሩ ማለትም በየ3 ወሩ የዛን 100,000 ብር 25% የመክፈል ግዴታ አለብን ማለት ነው። በየኳርተሩ ማለት በየ3 ወሩ ማለት ነው። ስለዚህ 4 ጊዜ 25%ን እንከፍላለን። ከዛም በኋላ በቀጣይ ዓመት ስንደርስ 2018 በጀት ዓመት መዝጊያው ላይ ወይ ድርጅቱ እንትን ያደርጋል ካልኩሌት ከተደረገ በኋላ ፕሮፊት ታክሳችን ከ25% የበለጠ ከሆነ በዛ መሰረትን ኤክስትራውን እንከፍላለን። ከላስት ይር ከከፈልነው በታች ደግሞ ከሆነ ደግሞ ተመላሽ ይደረግልናል ማለት ነው። በደንብ በዲቴል እናየዋለን። አራተኛው ደግሞ ምን አይነት ኦብሊጌሽኖች ወይም ደግሞ ኃላፊነት አለብን? የሚኒመም ኦልተርኔቲቭ ታክስ አፕላይ ሊደረግብን ይችላል። ሚኒመም ኦልተርኔቲቭ ታክስ ምን ማለት ነው? ከገቢያችን አንጻር ያገኘነው ትርፍ አነስተኛ ሆኖ ከታየ ትርፍ የሪፖርት ያደረግነው አይታሰብልንም። የሚታሰብልን ምንድነው? ከገቢያችን አንጻር 2.5% የመክፈል ግዴታ ይኖርብናል ማለት ነው። እሱም በዲቴል በሚኒመም ኦልተርኔቲቭ ታክስ ሰብጀክታችን እናየዋለን ማለት ነው። በስተመጨረሻ ደግሞ ምን አለ? በድርጅታችን ውስጥ ከ30,000 ብር በላይ የሚያወጡ አይነት እንቅስቃሴዎችን የምናደርግ ከሆነ ያ ድርጅት በባንክ የማስተላለፍ ግዴታ አለብን ማለት ነው። ይህንን ይመስላሉ የካታጎሪ
የካታጎሪ ኤ ኦብሊጌሽኖች ይህንን ይመስላሉ። ከዛ ባለፈ ካታጎሪ ቢ ላይ ደግሞ ስንመጣ ካታጎሪ ቢ ማለት አንድ ድርጅት ማለት በግለሰብ ነጋዴ ሶል ፕሮፕራይተሮች ማለት ነው። ሶል ፕሮፕራይተርሺፕ ሆኖ ድርጅቱ ማለት ንግድ ፍቃዱ የግለሰብ ነጋዴ ሆኖ ዓመታዊ ገቢው ከ2 ሚሊዮን ብር በታች ከሆነ እና ደግሞ የሙያዊ አገልግሎት የማይሰጥ አይነት ከሆነ ተቋሙ የካታጎሪ ቢ ወይም ደግሞ የደረጃ ለተመዝጋቢ ነው የሚሆነው ማለት ነው። ስለዚህ የካታጎሪ ቢ ደግሞ ተመዝጋቢ ከሆነ ምንድነው የቅድም ያልናቸው ካታጎሪ ኤ ላይ ያሉት ህጎች አፕላይ አያደርጉለትም። ማለትም አንደኛ ነገር ቫት ተመዝጋቢ አይደለም። ሁለተኛ ነገር ደግሞ ታክሱን የሚከፍለው በአመት አንዴ ነው። በአመት አንዴ ባሳወቁ በሚያሳየው ማስረጃ መሰረት ግሮስ ሴልሱ ከአመታዊ ገቢው አንጻር እስከ 2 ሚሊዮን ብር ባለው ከ2% እስከ 9% ባለው አንዴ ብቻ ግብር ይከፍላል ማለት ነው። ከዛ ባለፈ የሲምፕል ሬከርዶች ነው የሚይዘው ማለት ነው። የዚህ ድርጅት ባለቤት ሲምፕል ሬከርድ ማለት ገቢውን የሚያረጋግጥበት ሲምፕል ነገሮች ይይዛል። ምንም አይነት መዝገብ ማለት ነው። ደረሰኞች፣ የካሽ የሚንቀሳቀሱበት ቡኮች የመሳሰሉት ነገር እንደ ማስረጃ ካቀረበ በኋላ በዛ መሰረት በዚህች ሬት ታክስ ይደረጋል ማለት ነው። አዲስ አዋጅ መሰረት እንደዚህ ነው የሚለው። ካታጎሪ ቢ ከሆነ ከ0 እስከ 100 ሺህ ብር ከሆነ 2% ነው የሚከፍለው ከአመታዊ ገቢው። ይሄ የአመታዊ ገቢዎች ናቸው እነዚህ ጋር ያሉት። ከ100 ሺህ 1 እስከ 500 ሺህ 3%፣ ከ500 ሺህ 1 እስከ 1 ሚሊዮን 5% ብሎ እስከ 2 ሚሊዮን ብር 9% ይላል ማለት ነው። ስለዚህ በዚህ ውስጥ ከሆነ 100 ሺውን ካገኘን 2% በአመት አንዴ ብቻ እንከፍላለን ማለት ነው። ስለዚህ በዚህ መሰረት ሲምፕሊፋይ ተደርጓል። አሁን ምንድነው የካታጎሪ ቢ ደግሞ የራሱ ኦብሊጌሽኖች ደግሞ አሉት። አንደኛው ምንድነው ያው ሊጋል መሆን አለበት፣ ማለትም ቲን ሰርቲፊኬት እና ቢዝነስ ላይሰንስ ያስፈልገዋል። ሁለተኛ ነገር ደግሞ የድርጅቱ ገቢ እንዳለው እንደሆነ ማለትም ማረጋገጫ እንዲሆንለት ከ2 ሚሊዮን ብር በታች እንደሆነ የሚያረጋግጥበት መንገዶች ያስፈልጋል። ማለትም ሲምፕል ሬከርዶችን መያዝ፣ ደረሰኞች ሊሆኑ ይችላሉ፣ ሲምፕል መዝገቦች ሊሆኑ ይችላሉ። ያቺን መያዝ ግዴታ ነው። ሶስተኛ ደግሞ የምን ግዴታ አለበት? በቅድም እንግዲህ ያልነው ከሐምሌ 1 እስከ ጥቅምት 30 የካታጎሪ ኤ መክፈያ ጊዜ ነው። የካታጎሪ ቢ ደግሞ ከሐምሌ 1 እስከ ሐምሌ 30 የመክፈል ግዴታ አለበት ማለት ነው። ከዛ ውጪ ያው የቢዝነስ ዲዳክሽኖች ደግሞ ኤክስፔክት ማድረግ የለብን። ምክንያቱም አሁን የካታጎሪ ቢ ላይ ገቢና ወጪ ተቀናንሶ ምናምን ነገር አይደለም። ጀስት ገቢያችንን እናሳያለን። በዛ መሰረት ከተማመንም በኋላ በዛ መሰረት አንዴ ብቻ ግብር እንከፍላለን ማለት ነው። ሲምፕል አሰራር ነው ያለው። የካታጎሪ ኤ እና የካታጎሪ ቢ በዋነኝነት የተከፋፈሉበት መንገዶች ይሄንን ይመስላል። ቁልፍ ቴካዌዎቹን እዚህ ጋር ማየት እንችላለን። የካታጎሪ ኤ ተመዝጋቢ ከሆንን የመካከለኛ እና የተለቅ ያሉ ግብር ከፋይ እንደሆነ ማወቅ አለብን። ካታጎሪ ቢ ደግሞ ከሆንን አነስተኛ ቢዝነሶች እንደሆነ መረዳት አለብን። በዛ መሰረት ግብራችንን በሚጠበቅብን ጊዜ እናሳውቃለን። ከዛ በተጨማሪ ደግሞ መያዝ ያለብን የሂሳብ መዝገቦች እንዳለ ፕሮፐርሊ ኪፕ ማድረግ አለብን ማለት ነው። ካታጎሪ እና ካታጎሪ ቢ ይህንን ይመስላል።